የቀለበት ስርዓታችሁ ላይ ሜሮን ጌትነት፣ አዳነች ወልደ ገብርኤልን የመሳሰሉ ሰዎች ነበሩና ቀድሞ አሰባስቧቸው የነበረውን እስኪ የቀለበቱ ቀን የነበረውን አያያዙ ራሱ በጣም ደስ ስለሚል ነው ፎቶ ላይ ሳይሆን። ሰላም ሰላም፣ የጽናት ሚዲያ ቤተሰቦች፣ የተወዳጁ ነፃነት ወርቅነህ ባለቤት በቅርቡ በኢቢኤስ ቴሌቪዥን ቀርባ የሰጠችው ቃለ መጠይቅ አሁንም የህዝብ መነጋገሪያ ሆኗል። እሷ በሰጠችው ቃለ መጠይቅ ላይ አብረው ስላሳለፉት ጊዜ እና ስለራሷ ሀዘን የተወሰኑ ሐሳቦችን ብታነሳም ህዝቡ ከሷ ሲጠብቅ የነበረው ሌላ እሷ ደግሞ ሌላ በመሆኑ ነው። ታዲያ ባለቤቱ በኢቢኤስ ቆይታዋ በትክክል ምን ሐሳቦችን እንዳነሳች አንድ ባንድ እየነቀስኩ የራሴን ሚዛናዊና ጥልቅ ትንታኔ እያከልኩበት ህዝቡ ለምን እንደጠላት እና ይቅርታ እንዲያደርግላት ምን ማለት እንደነበረባት ያልተነገረውን ሚስጥር የምነግራችሁ ይሆናል። እናንተ ቪዲዮውን ላይክ እና ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የነፃነት ወርቅነህ ባለቤት ንጹህ ዘር የኛ አባት ወረኛ ነው ይላሉ፣ ነገር ግን መግለጽ የፈለጉት ፈጥኖ ያወራል ማለታቸው ነው ብላለች። ይሄ ፈጥኖ የሚያወራው አንደበቱ ፈጽሞ ማንም ሊናገረው የማይችል የነፃነት ልዩ ተሰጥኦ በመሆኑ ነው የኢትዮጵያ ህዝብ ይለይብናል ብሎ በተደጋጋሚ የሚናገረው። አንዷ ልጁ ፈጥና ታወራለች ብላለች። ምናልባት ልጅ አባቱን ስለሚመስል ልጁ ልትተካው ትችላለች እንጂ ነፂን ማንም ሊተካው አይችልም የሚባለው በዚህ እንደሆነ ባለቤቱም ሆነ ልጆቹ መረዳት ያለባቸው ነገር ይሄ ነው። ከዚህ በፊት በሶሻል ሚዲያ ሲዘዋወር የነበረው ነፃነት ከባለቤቱ እና ከልጆቹ ጋር አሜሪካ ላይ ተቀምጦ ያልታከመበት ምክንያት ሚስቱ ፈቃደኛ አልነበረችም የሚልና አክሎም ምግብ እንኳን አዘጋጅታ አትሰጠውም የሚል እንደነበር ማንም አይዘነጋውም። ባለቤቱ ለዚህ መልስ የሰጠችው ከኔ ጋር ሆነህ ሕክምናህን ተከታተል ስለው ታሞ ሞተ ከሚባል እየሰራው መሞት ነው የምፈልገው አለኝ ብላለች። ይህን ንግግሯን እንዴት አያችሁት? ምክንያቱም ህዝቡ ለእሷ ያለውን መጥፎ አመለካከት በይቅርታ ቢያልፋት ጥሩ ነው። ለምን ሲባል አንዳንድ ሰዎች ሀዘናቸውን ሲገልጹ በቁጭት በመናደድ ራሳቸውን በመጣል ነው። አንዳንዶችም በውስጣቸው ሀዘናቸውን ዋጥ አድርገው ይችላሉ። አንዳንዶች ደግሞ ምንም አይመስላቸውም። ይህም የሰው ልጅ ከፈጣሪ የሚሰጠው ጸጋ ነው። ምናልባት ባለቤቱም ከእነዚህ ሰዎች መካከል ልትሆን ትችላለች። ስለዚህ የኢትዮጵያ ህዝብ ታዳጊ ልጆቹን አይቶ ይቅርታ አድርጎላት ልጆቿን ብታሳድግ መልካም ነው ብለው የሚናገሩ ሰዎች በርካታ ናቸው። ምክንያቱም ከዚህ በኋላ ምንም ቢባል የሚመለስ ነገር የለም። ባለቤቱ እኔ የማዝነው ባሌ የልጆች አባት ስለሆነ ነው፣ የኢትዮጵያ ህዝብ ምን በወጣው ነው የሚያዝነው የሚል ሐሳብም አንስታለች። ማለትም ህዝቡ እንደሚወደው ተረድቻለሁ ብላለች። ተወዳጅ እንደሆነ በህይወት እያለ ግን አልተረዳችም ነበር። ሐዘኑ የከበደኝ ለልጆቼ አባታችሁ በህይወት የለም ብሎ መናገሩ ነው ብላለች። በተለይ ለትንሿ ልጄ ከብዷታል ብላለች። ሌሎች ትንሽ ማሰብ ስለሚችሉ ወይም በእድሜ ደረጃ ከፍ ያሉ ስለሆኑ ይሻላሉ ብላ ተናግራለች። አንዳንድ ሰዎችም ይሄን ሲሰሙ በኮሜንት መጥፎ ነገሮችንም ሲጽፉ ይታያሉ። ለምሳሌ እንግዳ ካጣችሁ እኛ እናፈላልግላችሁ ነበር ብሎ ኢቢኤስን ተችተዋል ወይም ማናናቅ ችለዋል። ስለዚህ ይሄ አይነት ኮሜንት ለልጆች መሰረት የሌለው ስለሆነ ቆም ብለን አስበን ነገ ልጆቹ በነፃነት እንዲያድጉ ብናደርግ የተሻለ ነው የሚል የሚሰጡ ፖዘቲቭ የሆኑ አስተያየቶች አሉ። ባለቤቱ ንጹህ ዘር ከጎኗ ሆነው ሲያጽናኗት ለነበሩ ሰዎች ለምሳሌ ለሰይፉ ፈንታውን፣ ለማናዬ፣ ለጓደኛው አስናቀ እንዲሁም ለሌሎች ምስጋና አቅርባለች። ከስራዎቹ የትኛውንም ማድነቅ እንደማትችል ነው የተናገረችው። ነገር ግን አክላም ሚስቱ የፍቅሩ አድናቂ ነኝ በማለትም ተናግራለች። እኔና ነፃነት በሚዲያው ዓለም ወይም በጥበቡ ዓለም ፍጹም የተለያየነን ስትልም ተደምጣለች። ይህም እንደሰማችኋት ከሆነ ህዝብ ፊት ስቀርብ የመጀመሪያ ነው እንዳለችው ስትናገር ፍርሃትና መደናገርም የተሞላበት ነበር።
በአጠቃላይ የተለያዩ ሰዎች የተለያየ ኮሜንት ቢሰጡም ይሄ እንደማይጠቅም ህዝቡ መረዳት አለበት። የሰው ተፈጥሮ ሲያዝንም ሆነ ሲደሰት የራሱ የሆነ ባህሪ አለው። ስለዚህ የኢትዮጵያ ህዝብ ይቅርታ አድርጎላት በሰላም እንድትኖር እና ልጆቿን እንድታሳድግ መፍቀድ አለበት። ምንም ያክል ነፃነት ቢወደድም ቢወደስም ከዚህ በኋላ ተመልሶ ስለማይመጣ ልጆቹን ታሳቢ ማድረግ እንዳለበት መገንዘብ አለበት። በእርግጥ አንድ የማነሳው ፖይንት አለ። በእኔ እምነት በሶሻል ሚዲያ ብዙ ተብያለሁ፣ ግን የተጎዳሁት እኔ ነኝ ብላ ብትናገር ህዝብ ይቅርታ ከማድረግ ወደኋላ አይልም ብዬ አስብ ነበር። ምክንያቱም በይቅርታ ያልተዘጋ ነገር ለልጆችም ምቾት ስለማይሰጥ ነው። የኢትዮጵያ ህዝብ ይህን ሁሉ ተረድቶ እሷን ለቀቅ ማድረግ አለበት። በመጨረሻም እኔ የምሰጠው አስተያየት ቢኖር ማንኛውም ኢትዮጵያዊ ከዚህ በኋላ እንደዚህ አይነት ሀሳቦችን ማንሳት ጥሩ እንዳልሆነ ግንዛቤ ለመስጠት እፈልጋለሁ። ይሄ ሀሳብ እንደተመቻችሁ ተስፋ አድርጋለሁ። እናንተስ ምን ታስባላችሁ? እሷ ህዝቡ ይቅርታ እንዲያደርግላት ምን ማለት ነበረባት? የተሰማችሁንና ያላችሁን እይታ ከስር ኮሜንት ላይ በነፃነት መግለጽ ትችላላችሁ። ይህ ሚዛናዊ ትንታኔ ከተመቻችሁ ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። አሁንም እንዲህ አይነት አዳዲስ ሚዛናዊ እና አነጋጋሪ መረጃዎች በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የጽናት ሚዲያ ቤተሰብ ይሁኑ። አሁንም በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በሰላም ቆዩ።